ዶክተር ሱራፌል ሙላቱ እባላለሁ። በየካቲት 12 ሆስፒታል ሜዲካል ኮሌጅ የኮሎሬክታል ሰርጀሪ ሰብ ስፔሻሊስት ሐኪም ነኝ። ሰርጀሪ ወይም ደግሞ በቀዶ ሕክምና ቁስል ላይ የሚፈጠሩ የተለያዩ አይነት የኢንፌክሽን አይነቶች አሉ። የሚመጡበት ምክንያት ብዙ ሊሆን ይችላል። ቁስል እንዲድን ተፈጥሯዊ የሆነውን የመዳን ሂደቱ ተፋጥኖ በጊዜው መዳን የሚችልበትን መንገድ እንዲያገኝ ታማሚው በቂ የሆነ የምግብ ወይም ደግሞ ኒውትሪሽኑ የሰውነቱ የምግብ ግንባታ ጥሩ ሊሆን ይገባል። አንድ እሱ ነው። ስለዚህ ምግብ ላይ ጉዳት ያለበት ሰው ቁስል ላይም የመዳን ችግር ይገጥመዋል ማለት ነው። ኢንፌክሽኑ በትንሹም እንኳን ቢሆን ያንን ቶሎ ተቆጣጥሮ የመዳን እድል አይኖረውም ማለት ነው። አንድ እሱ ሊሆን ይችላል። ተጓዳኝ የሆኑ ለኢንፌክሽን የሚያጋልጡ እንደ ስኳር አይነት ህመም ያለበትም ታማሚ የበለጠ ለኢንፌክሽን ይጋለጣል ማለት ነው። ከዛ በተጨማሪ እንደ ማጨስ አይነት ጎጂ ልማዶችን የሚያዘወትርም ሰው ወደ ቆዳው ወይም ደግሞ ቁስሉ ወዳለበት ስፍራ ያለውን የደም ፍሰት አፌክት ያደርገዋል። ስለዚህ ያ እንዳይድን ያደርጋል ማለት ነው። እንዲሁም ደግሞ ቁስሉን ንጹህ ባልሆነ ነገር ንጹህ ባልሆነ ሁኔታ ተሸፍኖ ያለውን የቁስል መሸፈኛ አላግባብ መነካካት ወይም ደግሞ እንዲደማ ማድረግ ለዚህ ሊያጋልጥ ይችላል ማለት ነው። ስለዚህ አንድ ታማሚ የኦፕሬሽን ወይም ደግሞ የሕክምና እርዳታውን በኦፕሬሽን ካገኘ በኋላ ያለውን ቁስል እንዴት አድርጎ ሊንከባከበው ይገባል የሚለውን በጥንቃቄ መስማት ይኖርበታል። የቀዶ ሕክምናውን ከተደረገልን በኋላ ለአንድ ወር ያህል ጊዜ ውስጥ በጣም የቅርብ ክትትል ሊደረግበት ይገባል የትኛውም የቀዶ ሕክምና ቁስል። ምክንያቱም በየትኛውም ጊዜ ውስጥ ሊፈጠር ይችላል። በዚህ አንድ ወር ጊዜ ውስጥ አንዳንድ ጊዜ ተጨማሪ የሆነ ሌላም አይነት በኦፕሬሽኑ ወቅት የተሰጠ ሌላ መሳሪያ ካለ እስከ 1 ዓመት ድረስ ቆይቶ ሊፈጠር ይችላል ኢንፌክሽን። ስለዚህ ሆስፒታል ልንቆይ የምንችልባቸው ቀናት በጣም የተወሰኑ ናቸው። ስለዚህ ኢንፌክሽኑ በነዛ ጊዜዎች ውስጥም ሊፈጠር ይችላል። ከነዛ በኋላ በቤትም አንድ ታካሚ ከሄደ በኋላ ሊፈጠር ይችላል። ስለዚህ መደረግ የሚገባው ነገር ምንድን ነው? ምልክቶቹ ምንድን ናቸው? ዋና ዋና የሆኑ እርምጃ የሚፈልጉ ዋና ምልክቶች ምንድን ናቸው? ልክ እንደ እብጠት፣ የተለየ ህመም፣ እላዩ ላይ መቅላት ወይም እንቅስቃሴ መከልከል አይነት ከሆነና ይሄ ነገር እየጨመረ እየባሰ ይመጣ ከሆነ አፋጣኝ የሆነ እርዳታ መፈለግ ይኖርባቸዋል። ስለዚህ ሕክምና አለው፣ መታከም ይችላል። እንደ ምንጩ እንደ ምክንያቱ የተለያየ ሊሆን ይችላል። እንዳለው ስፋት ሊወሰን ይችላል። ነገር ግን በጊዜ መምጣት ቀጥሎ ሊመጣ የሚችለውን ጉዳት ስለሚቀንስ በቤታችንም ሆነን በሚገጥመን ሰዓት ቶሎ ብለን ወደ ሕክምና እርዳታ መሄድ ይኖርብናል ማለት ነው።